يراي سملي حابب قلبي شفال بالا تاتقب يراي سملي حابب قلبي شفال بالا تاتقب مقالنو أبواش حابب طيبنو يندت عشا حابب عشي بقوتني حابب كهلك شان وشا حابب عنجي وددكوش حابب يمتكو بالعشا حابب نفاس للتاني حابب ياجي جنقار عشا حابب تقلي جشا باينتني علشا وزني عم بينيان يهي بورسكوشا تقلي جشا باينتني علشا وزني عم بينيان يهي بورسكوشا ዓመታት በፊት በጉራጌ ዞንና በሞህር አክሊል ወረዳ የመንግስት የገንዘብ ትብብር ሲሆን በሰዓቱ የተወሰኑ ስራዎችን ተሰርተው በበጀት እጥረት ምክንያት ስራውን ማስቀጠል አልተቻለም ነበር። በዚህ ፕሮጀክት እንዳጠቃላይ በአሁኑ ሰዓት ከ9500 በላይ የማህበረሰብ ክፍል ተጠቃሚ ማድረግ የተቻለ ሲሆን ይህንን ፕሮጀክት ለመስራት ከ31 ሚሊዮን 315,000 ብር በላይ ወጪ ተደርጓል። ስራውን በ8 ወራት ባነሰ ጊዜ ተጠናቋል። ናትርኔ ዝድየካናዊ በዚህ ተቀረበነ አቤት ንቢኔት መዳ ሰማነን ቢማሞ ዘንጋረሳንነ ዚያበርስና ያተገነ ያተገሙነ ማማጁ መሰረከውተም አቀፈርዲው ዝስርም አትፍረም ይንተፈከስ ፍርዲው ትክክል ምራው ትመራም ቢያፈነው እንጃና አብና ጎቢና ተከማሙትምና ቃላይ ያብና የጎቢና ተምናገኝና አትማሞ ዘንጋል ተውትነባሁን ፈቀዱ የተነሳሁት መዳህናን ሆኛ የተቀደኑ ማማያቱ በፈቀደው ማሞ ዘንጋዌቱ ቦቴነ ረሰባዘናና እንቀፋት ይለግጅ ይገኝ ገባሁን ባሳይሪ ይገኝ ባሊ መረኤ አገኘውን ተማጉ ተሰክቱ ቦረጀንዳ በጀፈረንዳ ሀትነ ብለ የተሟንትና ሰጭነ ንቃሩ ይሽርና ፓውረሙ ንቃረ ሳረንደ ዝየሾ ተቆይታ ወይ ዘንጋ አሁን ባፈረንዳ ይወርድንደ የትኛውም የእምነት ተቋም መልካም የማድረግ መሰረታዊ ሃይማኖታዊ አስተምሮ አለው። የእግዚአብሔር ቃል እንደሚነግረን በማቴዎስ ወንጌል ምዕራፍ 25 ተርቤ አብልታችሁኛል፣ ተጠምቼ ያጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ እንግዳ ሆኜ ተቀብላችሁኛል ይላል። ለእነዚህ ለታናናሽ ወንድሞቼ አንድ ቀዝቃዛ ውሃ ያጠጣ በእግዚአብሔር ፊት በረከትን ያገኛል ይላል እግዚአብሔር ቃል። መነሻችን ይሄ እውነት ነው። ካቶሊካዊት ቤተክርስቲያን እንደምታውቁት በጉራጌ ዞን በጤና አጣጥ ሆስፒታልን የመሰለ ወደ 10 የሚጠጉ የጤና ተቋማቶችን በማስተዳደር ወደ 42 የትምህርት ተቋማቶችን በመገንባት በሁሉም ወረዳዎች የንጹህ መጠጥ ውሃ አቅርቦት ስራ እየሰራች ከናንተ ጋራ ጎንበስ ብላ እግር የምታጥብ ቤተክርስቲያን ነች። በዚህ መንደር አንድም ካቶሊክ ምዕመን የለንም። የመጣ ነው ይሄንን ክብራችሁን የምትጠብቁበት ውሃ እንድታገኙ ከመንግስት ጋራ በጎን ቆመን መንግስት ለህብረተሰቡ መሰረታዊ ፍላጎቶች ስለሚያሟላ በዚህ አካባቢ ደግሞ ከመንግስት ጋራ ተቀራርቦ መስራት ትልቅ ባህል ያደረገችው ካቶሊክ ቤተክርስቲያን በዚህ አካባቢ የመጠጥ ውሃ ስትሰራ ቆይታለች። ሚኒስትሩ ከፍተኛ አማካሪ ነኝ። ዛሬ እዚህ ስገኝ ሚኒስትር መስሪያችን ወክዬ ነው እዚህ ቦታ የቆምኩትና በእውነት የጉራጌ ማህበረሰብ
ይህንን ህዝብ መምከር በጣም እንደ ድፍረት ይቆጠራል አይደል? የጉራጌን ህዝብ ለመምከር ወይም ለማስተማር መቆም እንደ ድፍረት ይቆጠራል። ለኔ ይሄ የማስመሰል ሳይሆን ከልቤ ካንጀቴ ነው የምናገረው። ቅድም ስንመጣ ያየነው ኮሪደር እጅግ በጣም የሚገርም ነው እና ኮሪደር ቀድሞ ከዘመናት በፊት ጉራጌ ውስጥ ነበር ማለት ነው። ለእኛ ነው ብርቅ የሆነው እንጂ ለጉራጌ ማህበረሰብ ለመጀመሪያ አይደለም እና በጣም የሚደንቅ ነው። በከፍተኛ የመንግስት መገናኛ ብዙሃን ይነገራል ስለእናንተ። ከጠቅላይ ሚኒስትር ጽሕፈት ቤት ጀምሮ የሚዲያ ተቋማት ያወራል እና በእውነት የትልቅ ስብዕና ባለቤቶች ስለሆናችሁ እጅግ በጣም ልትኮሩ ይገባቸዋል። ደረሳችሁ። እንኳን ሳረንደር። ይህ ፕሮጀክት እንደሰማችሁት በ8 ወር ጊዜ ውስጥ ተጀምሮ በጣም ወጪ ቆጣቢ በሆነ መንገድ ከሲአርኤ ኢትዮጵያ ጀምሮ የካቶሊካዊት ቤተክርስቲያን በቅርብ ፕሮጀክቶችን እየመራች በወረዳው የቅርብ ድጋፍ በህብረተሰቡ ተሳትፎ ወጪ ቆጣቢ በሆነ መንገድ በ8 ወር ውስጥ የተጠናቀቀ ምናልባትም በፈጣንና በአነስተኛ ወጪ የተጠናቀቀ ፕሮጀክት ነው ተብሎ መውሰድ ይቻላል እና ለዚህ ትብብራችሁ በቅንጅት ከላይ ተናባችሁ ለመስራታችሁ በመስራት ውስጥ ለተገኘው ትብብር ከውሃ በተጨማሪ በትብብር እንዲህ አይነት ውጤት ማግኘት ይቻላል በሚል ላሳካችሁ ይህንን ደግሞ በእናቶች ምርቃት በአባቶች ምርቃት ዛሬ ብቻ አይደለም ከወር በፊት መጥቼ ነበር ወረዳ አመራሮች ጭምር ስትመርቁ ሰምተናል እና በዚህ የመጣ ውጤት ስለሆነ እንኳን ደስ ያላችሁ ማለት እፈልጋለሁ። አኳ ተሳካምታ ወይታን ፈቀደም ተማከልና ያሉም ያግዝሙንም አጋርና ፈቀድሙም ቸዋሽ እንዳወት መረውታ እንኳን ደስ ይበልና ማመስገን ነው። ለብዙ ጊዜ ጥያቄ ነበረ። በብዙ ትዕግስት ጠቅላይ ማለት እናስታውስ ትዕግስትን ነው እናስታውሰው። ብዙ ታግሳችሁ ለፍታችሁ ጠይቃችሁ አግዛችሁ ተባብራችሁ ለምርቃት የደረሰው ውሃ ነገ ደግሞ ጽህናችሁ የምትጠብቁበት ጤናችሁ የምትጠብቁበት የሁሉ ጊዜ አጋራችን ነው። ሁሉ ጊዜ በጎናችን የልማት ዋና ከምንላቸው አካላት አንዱ የእንድብር ሀገረ ስብከት እየሰሩ ያሉት የካቶሊክ ቤተክርስቲያን እያደረገችው ያለው የልማት አጋርነት ተጠቅመን ዛሬ በይፋ ተመርቆ ውሃው በጠጣት በመዳናችሁ በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። ሰው ሲፈጠር እስከሚሞት ድረስ ውሃ አስፈላጊ ከሚባሉ ዋና ከሚባሉ ጉዳዮች ውሃ። ስለዚህ ውሃ በየቦታው የህዝባችን ችግር ነው። በተለይ ደግሞ እንደዚህ ወረዳ በተመሳሳይ ሌሎችም ወረዳዎቻችን በቦታችን የውሃ ችግሮች አሉ። እዚህ ወረዳ አካባቢ ከባለፉት ዓመታት ጀምሮ ችግሩ በደንብ ታውቆ በተደጋጋሚ በሁሉም አካባቢ ላይ ውሃ ለማጠጣት መንግስት ከሚመለከታቸው አካል ጋር በመቀናጀት እየሰራ እንደሚገኝ ይታወቃል። ከብራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ ወጣቶች፣ ሴቶች ከሩቅም ከቅርብም ጥሪያችን አክብራችሁ በዚህ ትልቅ ፕሮግራም የተገኛችሁ ሁሉ ከሁሉ አስቀድሜ የሰላም ሰገነት የሴቶች የነጻነት ታጋይና ተምሳሌት የሆነችው የቃቄ ውርድወትና የበርካታ ጀግኖች ምሁራን መፍለቂያ ለአየር ንብረት ለውጥ ፍቱን መድኃኒት ተደርጎ የሚወሰደው የምግብ ዋስትናችን መሰረትና ማረጋገጫ በርካታ ጸሐፍት የሺ ነፍስ የሚል ትርጓሜ የሰጡት የእንሰት ተክል መገኛ ምድር ብዙ ያልታዩ ያልተገለጡና ያልተጠኑ እጅግ በርካታ መንፈሳዊ ታሪካዊና ባህላዊ ቅርሶች ባለቤት በተፈጥሮ ማዕድናት የበለጸገ ለኢንቨስትመንት ምቹ መሬትና የአየር ጸባይ ወዳላት ምሁር አክሊል ምድር ስለመጣችሁ በማህበረሰባችን የእንግዳ ተቀባይነት ባህል መሰረት የብሳቢ የተንቢ እንኳን በደህና መጣችሁ ለማለት እወዳለሁ። ተክለ ሃይማኖት የንጹህ መጠጥ ውሃ አቅርቦት የግልና የአካባቢ ንጽህና አጠባበቅ ፕሮጀክት ምርቃት ታላቅና ታሪካዊ ፕሮጀክት ነው።
የተክለ ሃይማኖት የንጹህ መጠጥ ውሃ አቅርቦት የግልና የአካባቢ ንጽህና አጠባበቅ ፕሮጀክት በቀን 25ኛ ወር 2017 ዓ.ም መሰረተ ድንጋይ በጋራ ያስቀመጥንለት በአጭር ጊዜ ውስጥ በ8 ወራት ብቻ መጠናቀቁ ፕሮጀክቱ ታሪካዊ ሊያደርገው ይችላል። ያ ብቻም አይደለም። የኤሌክትሮ ሜካኒካል ስራው በሶላር ፓናል አማካይነት የሚሰራ መሆኑን ለወረዳችን የመጀመሪያ በኢትዮጵያ ካቶሊካዊት ቤተክርስቲያን እምድብር ሀገረ ስብከትም በእንዲህ አይነት ስራ ሲጀመር የመጀመሪያ በመሆኑ ይህንን ፕሮጀክት ታሪካዊ ሊያደርገው ይችላል ማለት ነው። ለሰውና ለእንስሳት የሚሆን የመጠጥ ውሃ ባለመኖሩ በተለያዩ ወቅቶች ላይ ባጋጠመን ድርቅ በርካታ ጉዳትን ስናስተናግድ መጥተናል። ታሪካዊ ጠባሳ አኖሮ ያለፈው ዓመታት ውስጥ 2000 ዓመተ ምህረት እና 2007 ዓመተ ምህረት ደግሞ በዋናነት ይጠቀሳሉ። በእነዚህ የድርቅ ክስተት በተፈጠረባቸው 2 ዓመታት ከፍተኛ ቁጥር ያላቸው እንስሳቶች ሞተዋል። ህዝቡም ያለ ልማዱ እና ያለ ፍላጎቱ ለእርዳታ መዳረጉም እናስታውሳለን። በአሜሪካ የካቶሊክ ጳጳሳት ጉባኤ ተቋም ወይም CRS በኢትዮጵያ ካቶሊካዊት ቤተክርስቲያን የምድብር ሀገረ ስብከት ጠቅላይ ጽሕፈት ቤት የጉራጌ ዞን እና የምሁር አክሊል ወረዳ የመንግስት አካላት የተክለ ሃይማኖት ቀበሌ አስተዳደርና ልማት ወዳዱ ህዝባችን ባሳዩት ቆራጥ አቋም የተራዘመ ጊዜና የዘመናት ጥያቄ የሆነው የንጹህ መጠጥ ውሃ አቅርቦት ምላሽ ማግኘት በመጀመሩ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። የፕሮጀክቱ አጠቃላይ ወጪ ሁሉም መገንዘብ ያለበት 56 ሚሊዮን ብር ነው ጠቅላላው። ከዚህ ውስጥ የዞንና የወረዳ መንግስት ቀደም ተብሎ ይህንን ስራ በራስ አቅም ለመስራትና ለህዝባችን ውሃ ለማጠጣት በጋራ በተጀመረው ሙከራ መሰረት 22 ሚሊዮን ብር ለዚህ ስራ ውሏል። ዛሬ ደግሞ በይፋ እንደተገለጸው በCRS አማካኝነት የኢትዮጵያ ካቶሊካዊት ቤተክርስቲያን እምድብር ሀገረ ስብከት በሰሩት ትልቅ ስራ 31 ሚሊዮን ብር ለዚህ ዓላማ ውሏል። የህብረተሰባችን ተሳትፎ በጉልበት የወጣው በገንዘብ ሲሰላ 3 ሚሊዮን ብር የሚገመት ሆኖ ተገምቷል። በአጠቃላይ ለዚህ ውሃ 56 ሚሊዮን ብር ያህል ወደ ስራ ተሸጋግሯል ማለት ነው። ይህ ሆኖም ዛሬም የወረዳችን ትልቅ ጥያቄ ከሆኑ ጉዳዮች አንዱ የንጹህ መጠጥ ውሃ አቅርቦት የተደራሽነት ችግር መሆኑን ሁሉም እንዲገነዘብ እንፈልጋለን። ይህንን ታሪካዊ ውጤት እንዲመጣ ታሪካዊ የልማት አሻራ በማኖር በኩል ትልቅ ኃላፊነት የተወጡት ሁልጊዜም ከጎናችን ያሉት በኢትዮጵያ ካቶሊካዊት ቤተክርስቲያን የምድብር ሀገረ ስብከት ከልብ እንድታመሰግኑልኝ በድጋሚ እጠይቃለሁ። በመንደር የታጠረ አይደለም፣ በጎሳ የታጠረ አይደለም። የሁሉም የወጩ የወራጁ የጠማው ሁሉ ውሃ የሚያገኝበት እድል ስለሆነ ይሄ ደግሞ ካቶሊክ ቤተክርስቲያን እነዚህ ሰዎች ከአሜሪካን ሀገር ቋንቋችን አይናገሩም፣ ቀለማቸው አይደለም። ነገር ግን ፍቅርና እምነት አስገድዷቸው ውሃ ሊሰጡን መጥተዋልና በእጃችን የተሰጠን ጸጋ ደግሞ ተካፍለን መብላት የኛ ኃላፊነት ነው። ሰብ በቋንቋ በብሔር በሃይማኖት ወተለያየ ነው። ዝሰብ መርከውና መርከንዳ አይመስል ቋንቋውና ቋንቋ እንዳንፈረ ሃይማኖታውና ሃይማኖት እንዳንፈረ ግን የሰብከንም ጎይታ ክብር ያወንቃሉ። በቋንቋ ቢለያይም መርከታ ቢለያይም የጎይታ መልክ ያወቃሉ። የጓደና አስተነቀማ ናስቴነ ባሮ በከነቦ ያለ በዝ መንፈስ ያረ ግናም በአካባቢ እንዳ አቅም ያለን ዋጋ ያለን
ሀብት ያለን የከተማ ደኛን ረቦለ ገደንዳ እማቴና ትርቅዴ ግዴታ እንደው የሰበጅንን ጊዜወት የለብለ በተለይ ከተማ ያሉ ልጆቻችን ባለሀብቶቻችን ዛሬ በልዩ መንገድ ጥሪ እናደርግላችሁ እንፈልጋለን።